አትፍሪ ትሁቴ፣ እኔ ምንም አላደርግሽ። ቲና እህቴ የት ናት? እህትሽ ካልወስድሽ ነው ብለሽ አሁን ያመጣሽ? እሱ ነው እህትሽ ያለችበትን የሚያውቀው፣ እሱ ይውሰድሽ። ቲና እባክሽ እህቴ የት እንዳለች ማወቅ ፈልጋለሁ። ትሁቴ ተረጋጊ። አሁን እህቶሽ ወዳለችበት ቦታ እንሄዳለን። ከእናንተ ጋር የትም መሄድ አልፈልግም። እኔ እህቴን ብቻ ነው የምፈልገው። ቆንጂት፣ ሁለት ወዶ እኮ የለም። ከሄድሽ ከእሱ ጋር ሂጂ። አልሄድም ካልሽ ደግሞ እህትሽንና የእህትሽን ልጅ እርሻቸው። እንግዲህ እህትሽን ማግኘት ከፈለግሽ ተከታይ። እንዴት ዋልሽ? ደህና ነኝ። በጣም ይቅርታ ብዙ ጊዜ አወዛገብኩሽ። አዎ ሁሉም ነገር አዘጋጅቻለሁ። ካርታውን እጄ ላይ ነው። የድርጅቱን ማተምም ይዤዋለሁ። የማይሆን ጨዋታ እየተጫወትሽ ነው እንዴ? እውነቴን ነው። ማንም የለም፣ ብቻዬን ነው የመጣሁት። ትሁት ተመስገንን መርጣ ሄደች። ቲና ይህን አባዬን የቤቱን ካርታ ይዛ በተመሳሳይ አሰርታ ከቤታቸው ልታስወጣቸው ሰዎች ስታናግር ኤደን ሰምታታለች። ኤደንም ለአባዬ ደውላለታለች። ትሁትን ሲከታተል የነበረው ዲያኒም ተመስገን ይዞ ደብድቦታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ወዘተ ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ትሁት ተከታታይ ድራማ ትሁት ከዚህ በፊት በነበረው እህትሽ ከኛ ጋር ስለሆነች እኔ ያልኩበሽ ቦታ ድረስ ነይ ቶሎ፣ ስትመጪ ግን ለማንም ሰው እንዳታሳውቂ፣ ለአንድ ሰው አሳውቃለሁ ካልሽ እህትሽን ህይወት አጠፋልሻለሁ፣ እህትሽን እጎዳታለሁ፣ እህትሽ እንዳትጎዳ ከነ ልጇ ከፈለግሽ ለማንም ሳታሰሚ ድምፅሽን አጥፍተሽ ነይ ቶሎ ተብላ ነበር። እናም እንግዲህ በተቀጠረችበት መሰረት የዛ ቦታ ላይ ተገኝታለች። ቲና ዲያኒን ደውላ ጠርተው ነበር። ኤደንና አባዬም አንድ ላይ ነበሩ። ኤደን ይህን ወረቀት ከፍታ አንብበው እንጂ ጋሽ እያለችው ነበር። የካሊብ አባትም ልጅ የፈራው እንዴት አድርጌ ልክፈተው፣ ውስጡ ያለውን ነገር ሳይ ልቤ ይወርዳል ብዬ ፈርቻለሁ እያላት ነበር። እንደ አባዬ ከፈትከውም አልከፈትከውም እውነቱ ስለማይቀየር ውስጡ ያለውን እውነታ ብናቅ ይሻላል የሚል ጥያቄ አንስታ ነበር። እናም እንግዲህ አባዬም እሺ ብሎ ወረቀቱን ሊገልጠው ሳለ ነበር ዲያኒ ስልክ የደወለለት። ዲያኒ ስልክ በደወለለት ጊዜ እንግዲህ ኑ ቶሎ ብሎታል። ምን ነው የኔ ልጅ ችግር አለ እንዴ? የተፈጠረ ችግር አለ ባሉ ጊዜ ምንም አይነት ችግር እንደሌለ ግን ደግሞ ኑ ቶሎ ቦታው ላይ ብሏቸው ነበር እና እነሱም እሺ ብለው ቃላቸውን አክብረው ሂደው ነበር። ተመስገንም ናይ ቶሎ ብሎ የቀጠራት ቦታ ላይ ትሁት ጓዟን ጠቅላ እየመጣች መንገድ ላይ ናት። ዲያኒ ኑ ቶሎ ብሎ የጠራቸው ትሁት ከቤት ከመውጣቷ በፊት ቲና ስታወራ ሰምቶ ስለነበረ ነው። ግን ደግሞ ተመስገን የቀጠረባት ቦታ ላይ የሄደችው ትሁት ቲና ነበረች። እናም በዚህን ጊዜ እንግዲህ እዛ ቦታ ላይ ኤደን እና አባዬ እንዲሁም ዲያኒ ተገኝተዋል። ቲና ቁማ እያወራቻት ነበር። የት አለ ወረቀቱ እያለቻት ነው። ከርተሽኛል እኮ ወረቀቱን የት አለ? ወረቀት ይዘሽ ነው ብዬሽ ነበር እኮ ባለቻት ጊዜ ትሁትም የምን ወረቀት ነው? እህቴ የት ነው ያለችው? እህቴ ጋር ውሰጂኝ ብላት ነበር። እህትሽ ጋር መሄድ ከፈለግሽ ያልኩሽን ማሟላት ነበረብሽ፣ ክዴሽኛል። መጀመሪያ ወረቀቱን አምጪ፣ ሌላ የሆነን ሰው አስከትላለሁ ብለሽ ከሆነ ተንኮል ካሰብሽ የእህትሽ ነፍስ ያለው በእጅ ላይ ነው እያለች እያስፈራረቻት ነበር። ትሁት ስለምንም አይነት ወረቀት እንደማታውቅና ብታውቅ ኖሮ ግን ይዛው እንደምትመጣ እያናገረቻት ነበር። እዛው አካባቢ ላይ ሆነው ዲያኒም አባዬም ኤደንም ነገሮችን እየተመለከቱ ነበር። በዚህ ሁኔታ ላይ ሳሉ የምን ወረቀት ነው? እኔ የማውቀው ነገር የለም እያለች ነው ትሁት። በዚህን ጊዜ ይህን ወረቀት ነው የፈለግሽው? ከዚህ ወረቀት ምንድን ነው የፈለግሽው ብሎ አባዬ ወረቀቱን አውጥቶታል። እናም እነሱ እዛ ሲሆኑ በድጋሚ አሳልፈሽ ሰጠሽኝ ማለት ነው፣ በድጋሚ ከዳሽኝ ማለት ነው፣ እህትሽ ነፍስ ያለው እጄ ላይ ነው፣ እህትሽን እገልልሻለሁ ብላት ነበር። በጭራሽ እንደዛ እንዳታረጊ ብላታለች። እናም እንግዲህ ይሄ ወረቀት ነው የፈለግሽው? ከዚህ ወረቀት ያለሽ ጉዳይ ያለሽ ችግር ምንድን ነው ብሏል አባዬ። እንግዲህ በሰዓቱ ትሁትን ይዘዋት ወደ ቤት ተመልሰዋል። ትሁትን ይዘው ወደ ቤት በተመለሱበት ጊዜ ይሄ ወረቀት ምንድን ነው? ይሄ ወረቀት ምን ቢሆን ነው እንዲህ አንገብጋቢ የሆነው በተባለ ጊዜ ወረቀቱ የቤቱ ካርታ ነበር የነበረው። የቤቱ ካርታ የነበረው ይሄማ ወጥመድ መሆን አለበት ብሏል አባዬ። ይሄ ወጥመድ መሆን አለበት፣ ምክንያቱም የቲና ሴራ መሆን አለበት። እሷ እንዲካደችን ትሁት የነሱ ተባባሪ እንደሆነች ለማሳያ ይመስለኛል። ይሄ ነገር ወጥመድ ነው እያለ ነበር የካሊብ አባት። እናም እንግዲህ ቤት ከገቡ በኋላ ትሁት ይሄ ነገር ምንድን ነው? እየተፈጠረ ነገር ያለው ምንድን ነው? ከርተሽናል እንዴ?
አሳልፈሽ ሰተሽናል እንዴ እያላት ነበር። በዚህን ጊዜ እንደ አባዬ እኔ ምንም ነገር ስለምንም የማውቀው ነገር የለም ብላለች ትሁት። በዚህን ጊዜ ተደወለልኝ፣ እህቴን እንደያዟት ነገሩኝ። ከዛ ውጭ ግን ምንም የማውቀው ነገር የለም። የምን ወረቀት ነው? እኔ ምንም እየገባኝ አይደለም ብላለች። ወረቀቱ ሲታይም የቤቱ ካርታ ነበር። ይሄን የቤቱን ካርታ ነበር ይዘሽ ነው እየተባልሽው። ይሄ ነገር ወጥመድ መሆን አለበት እያለ ነው። አሁን ዳኒና አባዬ ተመካክረው አንድ ነገር ውሳኔ ላይ ደርሰዋል። ትሁትን ወደ ተመስገን መላክ፣ ቲናን ኤደን እንድትከታተልና ትሁትን ደግሞ ዳኒ እንዲከታተል አድርገዋል የሚል እቅድ አውጥተዋል። ትሁትም እሺ ብላ በሀሳባቸው ተስማምታ ወደ ተመስገን ለመሄድ ወስናለች። ትሁት እውነት እነሱ እጅ ናት እንድትል ያደረጋት እህታቸውን ምንድን ነው እንግዲህ ስልክ ስትደውል የእህቷ ስልክ አይሰራም። እናም በዚህን ጊዜ ልጅሽንና እህትሽን የማትፈልጊያቸው ከሆነ እንግዲህ በዛው ቅሪ፣ እህትሽና ልጅሽን እንዲጎዱ የማትፈልጊ ከሆነ ግን የወረቀቱን ይዘሽ እስከ ቤት ድረስ ነይ ቶሎ ብላታለች። እሷም እሺ ብላታለች። ወደ ቤት ከሄደች በኋላ ትሁት ቲና የፈለገችው ቤት ስትመለስ እንደሚያባርሯት እርግጠኛ ስለነበረች እነሱም የቲና እቅድ እንዲሟላ ነው ያደረጉት። የቲና እቅድ ያደረጉት ምንድን ነው? ከቤት እንዴት ተባረረች አድርገው መልሰው እና አባዬ ትሁት እንድትሄድ አድርገዋል። በዚህን ጊዜ ትሁት ከቤት ስትወጣ አዝናና ተክዛ ከቤት ወጣለች። አባዬም ለውሳኔ የቸኮልኩ እየመሰለኝ ነው፣ ልጄን አሳልፌ እየሰጠው እየመሰለኝ ነው፣ ልጄን የካድኳት እየመሰለኝ ነው ብሎ ለዲያኒ እየነገረው ነው። ዲያኒም ደግሞ በጭራሽ ልጅህን አልካርካትም፣ አልተውካትም፣ አሳልፈህ አልሰጠሃትም፣ እሷን ነፃ ለማውጣት እየሞከርክ ነው ብሎታል። እኔ እንጃ ውስጤ እየፈራ ነው ብሏል አባዬ። እንደ አባዬ አትፍራ፣ የመጨረሻ ውሳኔ ላይ መድረስ ይኖርብናል፣ ለአንዴና ለመጨረሻ ጊዜ መወሰን ይኖርብናል የሚል ሀሳብ አንስቷል ዲያኒ። ኤደንም ስትመለስ ትሁትን መንገድ ላይ አግታት ነበር። ትሁቴ ግን በጣም የተከዘች ትመስላለች። አሳዘነችኝ፣ ይሄ ነገር ግን ልክ ይሆን እያለች ነበር እሷም። እኔም አልገባኝም የኔ ልጅ፣ እኔም ፍራት እያለኝ ነው፣ ለዛ ሰይጣን ልጅን በፍቃዴ የሰጠኋት ያህል እየተሰማኝ ነው እያለ ነበር። ግን ደግሞ ይሄ ካርታ እንዴት እሷ እጅ ገባ? ከገባስ ደግሞ ይህን ካርታ እሷ ይዛ እንድትሄድ ለምን ተፈለገ የሚል ሀሳብ አስነስቷል። እንደ አባዬ ከዚህ ጀርባ ከባድ እቅድ ያላት ይመስለኛል እያለ ነው ዲያኒ። እናም እቅዷን እሷ በምታመጣው መንገድ እኛ መቅደም ይኖርብናል እያለ ነው። ዲያኒን የመጨረሻው እቅዷ ላይ እንደደረሰች ነግረዋለች። መንገዱን ወይም ሚስጥሩን ግልጽ አርጋ ባትነግረውም ግን ደግሞ የቤት ባለቤት እንደምትሆንና ከዛ እነሱን እንደምታስወጣቸው ከዚህ በፊት ነግረው ነበር እና ከዲያኒም እና አባዬ እንዲጠነቀቁ አድርጓል። ትሁት ከቤት ወጥታ ከሄደች በኋላ ዲያኒና ኤደንም ተከትለዋት ወጥተዋል። እኛም ስራችንን እንግዲህ አባዬ ጣለብንን አደራ በስርዓት መወጣት ይኖርብናል እያለ ነው። ትሁት ከቤት ከወጣች በኋላ አንድ ካፌ ቁጭ ብላ እንዴት ተባረረች ለቲና ደውላ ነግራታለች። ነይ እባክሽ እህቴ ጋር ውሰጂኝ፣ የፈለግሽው ይሄን አይደል? ከቤት ተባረሬያለሁ ብላታለች። ቲናም በጣም ደስ ብሏታል። ከቤት እንዳባረሯት ይሄው ያልኩ ነገር ተሳክቷል፣ ከቤት አባረሯታል እያለች ነው። ተመስገንም ሂጅና አንቺ እዚህ ድረስ አምጫት፣ እኔ ከሄድኩ እሺ ብላኝ አትመጣም ብሏታል። እኔ ራሴ እዚሁ ድረስ አመጣልሃለሁ ብለዋለች። ለልጇና ለእህቷ ስትል ቀጥ ብላ ትመጣለች እያለች ነው። ተመስገን እንዲህ ነገር ደጋገምሽው፣ ትሁት ልጅ አላት እንዴ? እውነት ልጅ አላት እያለ ነበር። አይ ጩጫዋን ማለቴ ነው የእህቷን ልጅ ማለቴ ነው ብላ ከዚህ በፊት ስለደበደባት አሁን ላይ በድጋሚ ደፍራ መናገር አልፈለገችም። እንዴ ምን ነው ከዚህ በፊት ስነግርህ አላምንሽም ብለኸኛል ነበር፣ ደብድበኸኛል ነበር፣ አሁን ምን ተገኘና ደጋግመህ ትጠይቀኛለህ ባለችው ጊዜ አንቺም በጣም ደጋገምሽውና ነው። አይ ልጅቷ ለማለት ጨቅላዋን ጮጫዋን ለማለት ብዬ ነው ብላለች። እሺ በቃ እዚህ እንዳለው ካወቀች አትመጣም፣ እንደምንም ብለሽ እዚህ አምጫት ብሏታል። ቲና ትሁት ዘንድ ካፌ የተቀመጠችበት ካፌ ሄዳለች። አላልኩሽም ይኸው ለነሱ ስትከላከይላቸውና እስከ ዛሬ ድረስ እድሜ ዘመንሽን ስትጠብቂያቸው የነበሩት ሰዎች ይኸው አውጥተው ጥለውሻል ብላታለች። እሷም ደግሞ እኔ አሁን እህቴና ልጇ ያለችበትን ቦታ ነው ማግኘት የምፈልገው እያለች ነው። እህትሽንና ልጅሽ እንዳይጎዱ የምትፈልጊ ከሆነ እኔ አርቂ ያልኩሽን ማረግ ይኖርብሻል፣ ተከታይኝ ብላታለች። እንዴት ነው እህቴ ያለችው ስትላትም እዛ ነው እዚህ ቦታ ነው ያለችው ብላ ተመስገን ያለበት ቤት ላይ ወስዳታለች። ተመስገንም እንግዲህ ትሁቴ እኔ ጋር ናቸው እሱ ጋር ስለሆኑ እህትሽና ልጇ እሱ ጋር ጨርሼ እኔ አሁን ጉዳይ ያለኝ ብላ ከቤት ወጣለች። ቲናንም እህቴ ጋር አሁኑኑ ውሰዱኝ፣ ለምንድን ነው እዚህ የመጣሁት እያለች ነው። ተመስገንም ትሁቴ ተረጋጊ እያላት ነው። አሁኑኑ እንሂድ እህቴና ልጇ ያለችበት ቦታ እያለች ነው። እሱም ደግሞ አይጨክንብኝም ብለሽ እላፊ አትናገሪ፣
አሁን እህትሽና ልጇ ያለችበት ቦታ ላይ እንሄዳለን እያለ ነው። አሁኑኑ እንሄድ አርፍት አድርጌ ቢላትም በጭራሽ መቀመጥ አልፈልግም፣ እህቴና ልጇ ያሉበት ቦታ ላይ ውሰደኝ እያለች ነው። እሱም ልብሱን ማስተካከል ጀምሯል። እሺ ብሎ እንዴ ከሀገር ነው እንደምንወጣው? እኔ እኮ ያልኩት እህቴን ያለችበት ቦታ ውሰደኝ ነው እያለ ነው። እሱም ደግሞ እህትሽ ያለችበት ቦታ ነው የምንሄደው፣ ግን ደግሞ ቀያሪ ልብስ ያስፈልገኛል ብሎ ልብሱን እያስተካከለ ነው። በዚህን ጊዜ ዳኒና ኤደንም የገቡበትን ስለተከታተሉ ቲናንም አይቷት ስለነበር አሁን እንግዲህ ልንለያይ ነው፣ አንቺ ቲናን ተከታይ፣ እኔ ደግሞ ትሁትን ብሏታል። እንዴት ተለያይተን ለብዬ ብቻ ባለች ጊዜ ፈራሽ እንዴ ሲላት ለእሷ እንዳልሆነ የፈራችውና ለእሱ ግን ያን ሰውዬ እንደፈራች ነግረዋለች። ዳኒ ምንም ነገር የሚፈጠር ነገር እንደሌለና ሁኔታውን አጣርቶ ለአባዬ እንደሚደውልለት አባዬም እንደሚመጣ ነግሮት እሱ ወደ ትሁት ዘንድ ሄዷል። ኤደንም ቲናን መከተል ጀምራለች። ዳኒ እነ ትሁት ያሉበት ቦታ ላይ ደርሷል። ትሁት ያለችበት ቦታ ላይ ሲደርስ ልብሱን እያስተካከለ የነበረው ተመስገን ድምፅ ሲሰማ ወጥቶ ነበር። መቼም በእህትሽና በእህትሽ ልጅ እየቀለድሽ አይደለም አይደል? የሆነ ሰው አስከትዬ እመጣለሁ፣ ሌላ ተንኮል እሰራለሁ ብትይ እኔ ተመስገን አራራልሽም እያላት ነበር። እሷም ምንም የተከተላት ሰው እንደሌለ ተናግረው በልሻ አሁኑኑ መሄድ እፈልጋለሁ እንሂድ እያለችው ነው። እንሂድ ብለው ልብሱን ያስተካክሎ ሊወጡ ሲሉ ድምፅ ሲሰማ ውጭ ላይ በወጣ ጊዜ ዳኒን አግኝቶታል። ዳኒን ሲያገኘው ባላየ ተመልሶ በር ስር ተደብቆ ዳኒ ሲገባ ደንደሱ መጥቶ ጥሎታል። ከዛም ደግሞ ዳኒን ደብድቦታል። እባክህ ይሞትብሃል እያለች እየለመነችው ነው። ዳኒ ድንገት ከኋላው ስለተመታ ወድቋል። ትሁትም እባክህ ይሞትብሃል እያለች መለመኗን ይዛለች። ኤደን ቲናን መከታተል ጀምራለች። ቲና የሆነ ካፌ ላይ አረፍ ብላ ከሆነች ሴት ጋር እያወራች ነው። ኤደንም ጀርባዋን ሰታ ሌላ ሰው መስላ እዛው ካፌ ተቀምጣለች። ቲና እንደ ልቧ እየተቀደደች ነው። ይህን ካርታ ለማግኘት ብዙ ዋጋ ከፍያለሁ፣ በስንት መከራ ነው እጄ የገባው እና አሁን እንግዲህ ሁሉም ነገር በፍጥነት እንዲያልቅ ፈልጋለሁ፣ የድርጅቱንም ማህተም ይዤዋለሁ እያለች ነው። ኤደን ይህን ነገር ስትሰማ መቋቋም እያቃታት ነው። እናም የድርጅቱ ማህተም የቤቱ ዋናው ካርታ ተመሳሳይ ከዚህ በፊት አሰርታ ብዙ ዋጋ ከፍላ እንደሆነ ብዙ መስዋዕት የከፈለችለት እንደሆነና በፍጥነት እንዲሳካ ተናግራለች። ሴትዮዋም ምንም ችግር የለውም ቶሎ እንጨርሰዋለን፣ ግን ዋናው የቤቱ ኦሪጂናል ካርታና የድርጅቱ ማህተም እንደሚያስፈልግም ጭምር ነግራታለች። በዚህ ሀሳብ ተስማምተው አሁኑኑ ሁሉም እጄ ላይ ያለ እኔም ቶሎ እንዲያልቅ ነው የምፈልገው በዚህ 2 ቀን ብላ ሀሳቧን ጨርሳለች። ኤደን በዚህ ጊዜ ለአባዬ ደውላለታለች። ቲና ኤደን አጠገቧ እንዳለች አላወቀችም። ሙሉ ሚስጥሯን ኤደን ሰምታለች። በሌላ በኩል ዳኒ በተመስገን ተደብድቦ ወድቋል። አባዬ ሲደወልለትም አባዬ ከቤት ወጥቶ እየመጣ ነው። መጀመሪያ የሚሄደው ወደ ዳኒ ነው ወይስ ወደ ኤደን? ቲናስ ኤደን ከጎኗ እንዳለች ትነቃ ይሆን? ከነቃችስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ